ሰው በአጋጣሚ መኖርን የሚመርጠው መርጦ ለመኖር ያለውን ዋጋ መክፈል ስለማይፈልግ ነው። ግብ አስቀምጦ መኖር ብዙ ተግዳሮቶች አሉ። ያን ተግዳሮት እንዴት አድርገን ነው እንደ አንድ ለግባችን አስፈላጊ እንደሆነ ግባ ተጠቅመን ተስፋ ሳንቆርጥ የምንሄደው የሚለው ነገር በጣም ጠቃሚ ነገር ነው። እሱ ነው ዋናው ነገር። ለግባችንም መዳረሻ መንገድ ላይ የሚያጋጥሙ ብዙ እንቅፋቶች ስላሉ እሱ ያሳስበናልና ያን እንዴት ነው ማለፍ የምንችለው? በመጀመሪያ ወደ ግባቸው የሚሄዱ ሰዎች ተግዳሮቶቹን ያውቋቸዋል፣ እንደሚገጥማቸው ያውቃሉ። ግን እነዛ ነገሮች ተስፋ እንዲያስቆርጧቸው አይፈልጉም። ምንም ነገር በነፃ የምናገኘው ነገር ጠቃሚነት ያለው ነገር አይደለም። በልፋት የሚመጣ ነገር ነው። ስለ ወርቅ አሁን እንግዲህ ወርቅ ሰዎች አያስተውሉትም። ወርቅ ዛሬ አንገታችን ላይ የምናረገው ጣታችን ላይ የምናረገው ወርቅ ምን ያህል ፈተናዎችን አልፎ ወርቅ መሆን እንደቻለ አናስተውልም። አፈር የነበረ ጀስት ሲወጣ ብታዩ ወርቅ እዚህ ግባ ማይባል ቆሻሻ የሚመስል ነገር ነው። ግን ፈተናዎቹ እያንዳንዱ በኬሚካል በእሳት ሲፈተን መጨረሻ ነጥሮ እንዲወጣ ያደረገው ነገር ምንድነው? ፈተናዎች ናቸው። ስለዚህ ፈተናዎች ናቸው እኛን ወደሚቀጥለው የህይወት ምዕራፍ የሚያሸጋግሩ። ይሄንን የቀላል ነገር የመመኘትና ቀላል ነገር የመፈለግ ነገር ትተን የሚያጠነክረንን ወደ ህልማችን የሚወስደንን ጠንካራውን ከባዱ መንገድ ለመሄድ መወሰን አለብን ብዬ አስባለሁ።